ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል? በወንጀል ምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን ነው። ለዛሬም ቆየት ያለ የምርጥ የፖሊሶች የሥራ ፍሬ ከተሰኘው አምድ ምርጥ የመርማሪ ፖሊሶች ያደረጉትን ክትትልና ውጤትን እናቀርባለን። ከዝግጅት ፍጻሜ ድረስ አብራችሁን ትቆዩ በአክብሮት ጋብዛለሁ። ወይዘሮ አቤቤን በቤቷ ማን ገደላት? ሸኖ ከአዲስ አበባ 80 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። መጠነኛ የንግድ እንቅስቃሴም ይታያል። አብዛኛው ነዋሪም በንግድ የሚተዳደር ነው። በርከት ያሉ ሴቶችም በጠላና ባረቄ ወይም በካቲካላ ንግድ ይተዳደራሉ። በዚህ ምክንያት በዚህ አካባቢ የሚበረክተው ወንጀል ድብደባና ቅሚያ ብቻ ነው። አልፎ አልፎ አንዳንድ የነፍስ ግድያ ወንጀሎች ቢያጋጥሙም በዕለት ግጭትና በቂም በቀል የሚፈጸም ግልጽ ወንጀል በመሆኑ ለመርማሪዎች አስቸጋሪ አልነበረም። የሴተኛ አዳሪዋ አሟሟት ላይ ግን ከዚህ ሁሉ የተለየና በተጠና ዘዴ የተፈጸመ አሰቃቂ ግድያ ነበረም። ሟቿ አበቤ ታደሰ መካከለኛ ዕድሜ ያላት መልከ መልካም ሴት ነበረች። የሴተኛ አዳሪነት ኑሮዋን የጀመረችው በቅርብ ቢሆንም በመልከ ቀናነቷና በትሕትናዋ በአጭር ጊዜ ውስጥ ገበያው የደራላት ሴት ነበረች። በአካባቢው ካሉ ሴቶችም የተሻለ የኑሮ አቋም እንደነበራት ይወራል። ወንጀሉ ከተፈጸመበት ቦታ በመጀመሪያ የደረሱት ፖሊሶች ባቀረቡት ማስታወሻ እንደገለጹት የሟቿ ሬሳ የተገኘው የብርድ ልብሷንና አንሶሏን እንደለበሰች በአልጋዋ ላይ ተንጋሎ ነው። በአንገቷ ላይ በስለት ባሰቃቂ ሁኔታ ተወግታለች። በአካባቢው አንዳችም የትንቅንቅ ምልክት አልነበረም። ሟቿ ከተኛች በኋላ በስለት ተወግታ የተገደለች መሆኑን የሚያስረዳ ሌላው ምልክት ከአንገቷ አካባቢ የወረደው ደም በአልጋዋ ላይ ብቻ ተንጠልጥሎ መገኘቱና በሌላ ስፍራ የደም ነጠብጣብ ያለ መገኘቱ ነው። ከአልጋዋ እልፍ ብሎ በምትገኝ አነስተኛ ጠረጴዛ ላይ በጅምር የቀረ አንድ የእህል አረቄና 4 መለኪያዎች እንደተደረደሩ ናቸው። የቤቷ መዝጊያ ከውስጥ በኩል በአግዳሚ እንጨት የሚዘጋ ሲሆን በዚያ ዕለት ግን ከውስጥ በኩል ሳይቀረቀር ገርበብ ብሎ እንደተዘጋ ነበረ። በሟቿ መኖሪያ ቤት አካባቢ ከ4 የበለጡ ሌሎች ሴተኛ አዳሪዎች ይኖራሉ። ሆኖም ወንጀሉ በተፈጸመ ጊዜ አንዳችም ድምፅ አለመስማታቸውን ለፖሊስ ነገሩ። ሟቿ ሐምሌ 9 ቀን ከምሽቱ 3 ሰዓት ገደማ በቤቷ ውስጥ ታይታ እንደነበረ ጎረቤቶች አስረድተዋል። ስለዚህም ሟቿ የተገደለችበት ትክክለኛ ሰዓት ሟቿ የተገደለችበትን ትክክለኛ ሰዓት ባይታወቅም ሐምሌ 9 ቀን ሌሊት መሆኑን ለመገመት አስቸጋሪ አልሆነም። ዋናው ጥያቄ ወንጀሉ በምን መንስኤ እንደተፈጸመ ለማወቅ የመጀመሪያውንም የምርመራ ፍንጭ ከመመስረቱ ላይ ነበረም። ሴተኛ አዳሪዎች ዘውትር አዲስ እንግዳ ተቀባይ በመሆናቸው እንዲህ ያለው ምርመራ ሰፋ ያለ መከታተልና ጥናት ማስፈለጉ ግልጽ ነው። ይህ ምርመራ ለማጣራት በመጀመሪያ በልዩ ልዩ አቅጣጫዎች ማሰብ ያስፈልጋል። ሴትዮዋ በአጭር ጊዜ ውስጥ ገበያዋ የደራ መሆኑን በአካባቢዋ የሚገኙ ሴተኛ አዳሪዎች ቅናት አድሮባቸው ሊገድሏት ወይም ሊያስገድሏት ይችሉ ይሆናል። ይህም ካልሆነ ፍቅር የያዘው ጎረምሳ በቅናት ምክንያት ሊገድላት ይችላል። ወይም ሀብቷን ለመዝረፍ የሚፈልግ ወሮበላ አድብቶ በመግባት ገድሏት ይሆናል። እነዚህ 3 ግምቶች
በሚገባ ከተጣሩ ወደ ፍሬ ነገሩ ሊያደርሱ የሚችሉ ጭብጦች ናቸው። ይህን ምርመራ ለማጣራት በመጀመሪያ የተሰማሩት ፖሊሶች ግን ከላይ የተጠቀሱትን አስፈላጊ ነጥቦች ተከትለው ብዙ ከመድከማቸው በፊት አቋራጭ የምርመራ ዘዴ ተከተሉ ይመስላሉ። ይህም በመጀመሪያ እንደደረሱ ሐምሌ 9 ቀን ማታ ከሟቿ ቤት ይጠጡ የነበሩትን ሰዎች እነማን እንደሆኑ ለማወቅ ብቻ በዚያው አቅጣጫ ወንጀለኛውን ለማግኘት ተስፋ ማድረጋቸው ነው። ይህም ሆኖ በአንድ ምሽት ከአንድ ሴተኛ ዳሪ ቤት ብዙ ጎረምሳ ሊታይ ይችላል። በመጀመሪያ ወይም በመጨረሻ የገባውን ሰው ለማወቅ ግን ረጅም ጊዜና ጥበብ የተመላበት ክትትልን ይጠይቃል። እንዳጋጣሚ ሆኖ ግን ፖሊሶቹ በዚህ በኩል የወሰዱት እርምጃ ለጊዜው ተሳክቶላቸው አክሊሉ ገብረ ማርያምንና ደጀኔ ገብረ አማኑኤል የተባሉ ጎረምሶች ሐምሌ 9 ቀን ከሟቿ መኖሪያ ቤት ሲገቡ መታየታቸው በአጭር ጊዜ ውስጥ አረጋግጠዋል። ከዚህ በኋላ የሁለቱን ሰዎች አናኗርና ከሟች ጋር ያላቸውን ግንኙነት በማጥናት ከወንጀሉ ጋር ለማገናዘብ ሞክረዋል። ፖሊሶቹ ሁለቱ ተጠርጣሪዎች ከቤተሰቦቻቸው ጋር የሚኖሩ የ19ና የ20 ዓመት ዕድሜ ያላቸው ወጣቶች ሲሆኑ በሸኖ ከተማ ውስጥ የታወቁ ጎረምሶች ናቸው። እነዚህ ወጣቶች እንደ ማንኛውም ጠጪ በማንኛውም ሴተኛ ዳሪ ቤት አዘውትረው ይገባሉ። ሐምሌ 9 ቀን ግን ከአንድ ጠጅ ቤት ሲጠጡ ካመሹ በኋላ ሌላ ማንነቱ ካልታወቀ ሰው ጋር ሆነው ከሟቿ ቤት ገብተዋል። አረቄም ይጠጡ እንደነበረም ፖሊስ ማስረጃ አግኝቷል። ለዚህም ነው ተጠርጣሪዎቹ ተይዘው ምርመራው እንዲቀጥል የተደረገው። እነሱም ለፖሊስ በሰጡት ቃል የወይዘሮ አቤቤ ደስታን መኖሪያ ቤት በሌሊት ሰብረው በመግባት ሴትዮዋንና አብሯት የነበረውን አንድ ስምና አድራሻውን የማያውቁትን ሰው መግደላቸውንና የሰውየውንም ሬሳ ጆባር ከተባለው ባህር ውስጥ የጣሉት መሆኑን ገለጹ። ከዚህ በኋላ ነው ማንነቱ ያልታወቀውን ሰው ሬሳ ለማግኘት በባህሩ አካባቢ ፍለጋ የተጀመረው። ፍለጋው ቢቀጥልም የተባለው አስክሬን ሊገኝ አልቻለም። ጊዜው ክረምት በመሆኑ ወደ ባህር የተጣለው ሬሳ ጎርፍ ወስዶታል የሚል ግምት ተሰጠውና ፖሊሶቹ ምርመራቸውን በዚሁ ብቻ አጠናከሩ። ሆኖም የአካባቢውን ማስረጃ መሰብሰባቸውን ቀጥለዋል። በዚህም ጊዜ ሁለቱ ጎረምሶች ሐምሌ 9 ቀን ከአንድ ስምና አድራሻው ካልታወቀ ሰው ጋር ሆነው በአንድ ጠጅ ቤት ማምሸታቸውን ከዚያም ወደ ሟቿ ቤት ሄደው ካቲካላ ሲጠጡ አምሽተው ስሙ ያልታወቀውን ሰው ከሴትዮዋ ጋር እንዲያድር ትተውት መሄዳቸው እውነት ሆኖ ተገኘም። ተጠርጣሪዎቹም በምስክር ፊት ቀርበው ቃላቸውን እንዲሰጡ ተደረገም። በዚህ ጊዜ የመጀመሪያው የእምነት ቃላቸውን በመድገም አንድ የማያውቁትን ሰው በጠጅ ቤት አግኝተው ከጋበዛቸው በኋላ ማደሪያ እንዲያፈላልጉለት ጠይቋቸው ከሟቿ ቤት የወሰዱት መሆኑንና እዚያው ትተውት መሄዳቸውን ከዚያም ገንዘቡን ለመቀማት ሲሉ ሌሊት ተመልሰው ሴትዮዋንና ሰውየውን መግደላቸውን ተናገሩ። ተከሳሾቹ በዚህ ሁኔታ ወንጀሉን ለመፈጸማቸው ካመኑ በኋላ ፍርድ ቤት ቀረቡ። ፍርድ ቤት ሲቀርቡ ግን ሁለቱ ወጣቶች ለፖሊስ የሰጡትን የእምነት ቃል ሐሰተኛ መሆኑን ተናገሩ። ድርጊቱን አላደረግንም ብለውም ካዱ። ሆኖም የፖሊሱ ምርመራ በዚያ አክትሞ የወይዘሮ አበቤ ታደሰንና ስሙ ያልታወቀውን አንድ ኢትዮጵያዊ ገድለዋል በመባል
ሁለቱ ወጣቶች በግፍ አገዳደል ወንጀል ተከሰው ለፍርድ ቤት ቀረቡ። አቃቤ ሕጉ በእነዚህ ተከሳሾች ላይ የግፍ አገዳደል ክስ ሲመሰርት ማስረጃ ያደረገው ተከሳሾቹ ሁለቱን ሰዎች ለመግደላቸው ሳይገደዱ የእምነት ቃላቸውን ሲሰጡና ወንጀል የፈጸሙበትን ቦታ ሲመሩ የነበሩትን የደረጀ ምስክሮች ነው። የፖሊሱ ምርመራ ግን በእንቡጡ የተቀጨና ያልተሟላ መሆኑን ከሁኔታው ለመረዳት ይቻላል። ከሁሉም በፊት ተከሳሾቹ ወንጀሉን ለመፈጸማቸው ከሰጡት ቃል በቀር ከሟቾቹ ላይ የወሰዱት ዕቃ እንኳን ለማስረጃ አልተያዘም። ከዚህ በቀር ተገድሏል የተባለው ስሙ ያልታወቀው ሰው ሬሳው አልተገኘም። ከሟቿ ሴት ቤት ሊገኙ ይችሉ የነበሩት የቴክኒክ ማስረጃዎች አልተሰባሰቡም። ተከሳሾቹ ወንጀሉን የፈጸሙበት መሳሪያ እንኳን ኤግዚቢት አልሆነም። በፖሊስ የምርመራ ጥበብ ረገድ ተከሳሾቹ የሚሰጡት ቃል በብዙ ግዙፍ ማስረጃዎች መደገፍ ይኖርበታል። አንድ ፖሊስ አንድ ምርመራ በሚያጣራበት ጊዜ የተከሳሹን እምነት መሠረት አድርጎ የሚሰበስባቸው ኤግዚቢቶች የወንጀሉ መፈጸም ትክክለኛ ማስረጃና ማሳያ ሊሆኑ ይችላሉ። ይህ ካልሆነ ግን በፈቃዳቸውም ቢሆን ተከሳሾቹ የሚሰጡት የእምነት ቃል ፖሊሱ በብዙ አቅጣጫ ሊተረጉመው ይገባል። አንድ ሰው አእምሮ ትክክለኛ ባለመሆኑ ወይም ከብስጭትና ከችግር ወይም ከፍተኛ ወንጀል ፈጽሟል በመባል ዝና ለማግኘት ሲል ሐሰተኛ ቃል ሊሰጥ ይችላል። ይህም ባይሆን ፖሊሶች ተከሳሾችን በድብደባ ያሳምናሉ የሚለውን የተጋነነ ወሬ የሰማ ሰው ከፖሊሶቹ ፊት ሲቀርብ በፍርሃት ተውጦ የሚጠየቀውን ሁሉ አድርጌያለሁኝ በማለት ይደርስብኛል ብሎ ከሚጠራጠረው ችግር ለማምለጥ ይሞክራል። ይህን ሁሉ የመረመረ ፖሊስ ግን የተከሳሹን የእምነት ቃል ካገኘ በኋላ እውነት ለመሆኑ የሚያረጋግጥና የተጨበጠ ማስረጃ መፈለግ ግዴታው ነው። በዚህ ምርመራ ላይ ይህ ሁሉ የጎደለው ቢሆንም ተከሳሾቹ ወህኒ ቤት ገብተው ለአንድ ዓመት ያህል በቀጠሮ ቆይተው የእምነት ምስክር ከተሰማ በኋላ ጉዳዩ ለፍርድ ውሳኔ እንዳደረም ሴተኛ ዳሪዋን ማን ገደላት የሚለው ምርመራ ለሁለተኛ ጊዜ ለማጣራት የምርጥ ፖሊሶች በየአቅጣጫው ተሰማሩ። አክሊሉ ገብረ ማርያምና ደረጀ ገብረ አማኑኤል የተባሉት ወጣቶች አቤቤ ታደሰንና ስምና አድራሻው ያልታወቀ ኢትዮጵያዊ ገድለዋል በመባል ተከሰው ፍርድ ቤት ከቀረቡ በኋላ የሕግ ምስክሮች ተሰምተው ጉዳዩ በቀጠሮ መቆየቱን ቀደም ብለን ገልጸናል። የደብረ ብርሃን ፖሊስ የእነ አቤቤ ታደሰን አሟሟት ምርመራ በዚህ ያበቃና ውጤቱም ያማረ መስሎ ፋይሉን ለፍርድ ቤት ካቀረበ በኋላ የወንጀል ምርመራ ክፍል ግን እንደገና ወደዚህ ምርመራ እንዲያተኩር የሚገፋፉት አንዳንድ መረጃዎች ስላጋጠሙት ሴተኛ ዳሪዋን ማን ገደላት የሚለውን ምርመራ የሚያጣሩ ሁለት ምርጥ ፖሊሶች ወደ ስፍራው አሰማራ። ሁለቱ ፖሊሶች ለምርመራ እንዲሰማሩ ሲደረግ የመጀመሪያ ዓላማቸው ተገድሏል የተባለው ያልታወቀው ኢትዮጵያዊ በርግጥ ሞቷል ወይ የሚለው አጠራጣሪ ጥያቄ ለማጣራት ነበረ። የዚህ ሰው ትክክለኛ አድራሻ ያልታወቀ በመሆኑ ለፖሊሶቹ ክትትል አስቸጋሪ መሆኑ ግልጽ ነው። ሆኖም የመርማሪዎቹ የመጀመሪያ ተልእኮ አቤቤ ታደሰ በተገደለችበት ዕለት በሸኖ አካባቢ የሞተ ሌላ ሰው መኖሩን ለማወቅ ስለነበረም በዚህ መሠረት ለ3 ቀን ያህል በሸኖ አካባቢ ተሰማርተው መከታተል በሚያደርጉበት ጊዜ የሰውየው መሞት በርግጥ አጠራጣሪ ሆኖ አግኝቷል። ተከሳሾቹ ገድለነዋል የሚሉትን ያልታወቀውን ሰው ሬሳ ጥለነዋል ያሉት
ጆቢር ከተባለው ወንዝ ውስጥ ነበረ። ይህ ወንዝ በሸኖ አካባቢ የሚገኝ ቢሆንም ወንጀሉ ለተፈጸመበት ለወይዘሮ አበቤ ታደሰ መኖሪያ ቤት በመጠኑም ቢሆን ይርቃል። ስለዚህ እነዚህ ሁለት ሰዎች ብቻቸውን የአንድ ሰው ሬሳ ወደ ወንዙ በሚያጓጉዙበት ጊዜ በመንገዳቸው ላይ አንዳንድ ማስረጃ መገኘት ነበረበት፣ ወይም ሬሳውን ወደ ወንዙ ለመጣል የረዳቸው ሰው መኖር አለበት። ከዚህ በቀር ጊዜው ክረምት በመሆኑ ሬሳውን ውሃ ይወስደዋል የሚያሰኝ ጥርጣሬ ቢያስከትልም በልምድ እንደሚታመነው ወደ ውሃ የተጣለውን ሬሳ ወራጅ ውሃ ሊተፋው ስለሚችል በቅርብ ቦታ ላይ መገኘት ነበረበት። ሆኖም ወንዙ በሚያልፍባቸው አካባቢዎች ሁሉ ፍለጋ ተደርጎ በዚያው ሰሞን አስክሬኑ አልተገኘም። ከዚህ በቀር ተከሳሾቹ ሴትዮዋን ገለው ሬሳዋን በቤቱ ውስጥ ትተውት ሲሄዱ በተለይ የዚህን ሰው አስክሬን በጆቢር ወንዝ ውስጥ ለምን እንደጣሉት የሚታመን ምክንያት አልሰጡም። እንዲያውም በመጀመሪያው በተጣራው የምርመራ መዝገብ ላይ የሰፈረው የወይዘሮ አበቤ ታደሰ መኖሪያ ቤት ውስጥ ወንጀሉ በተፈጸመበት ዕለት የነበረውን ሁኔታ ፖሊሶች በድጋሚ ለመመልከት ጥረት አደረጉ። በመጀመሪያ ፖሊሶቹ ወንጀል ከተፈጸመበት ከወይዘሮ አበቤ ታደሰ ቤት ሲደርሱ ቤቱ ከውጭ በኩል አልተሰበረም፣ ከውስጥ በኩልም አለመዘጋቱን አረጋግጠዋል። በቤት ውስጥ የትንቅንቅ ምልክትም አልነበረም። የሴትየዋ አስክሬን የተገኘው በአልጋዋ ላይ እንዳለችና ብርድ ልብሶቿን እንደለበሰች ሲሆን በአንገቷ ላይ በደረሰው የስለት አደጋ ደሟ በጠቅላላ የፈሰሰው በአንሶላ ውስጥ ብቻ ነበረም። በቤት ውስጥም አንዲትም የደም ነጠብጣብ አልተገኘም። አንድ ፖሊስ ወንጀል ከተፈጸመበት ቦታ ሲደርስ የአካባቢውን ሁኔታ በጥንቃቄ የተመለከተ ከሆነ ከላይ የተጠቀሱትን የመሳሰሉት ማስታወሻዎች ወደ አንድ ፍንጭ ሊያመሩት ይችላሉ። ለምሳሌ በሟቿ ቤት ውስጥ የተገኙት ሁኔታዎች ሁለት ነገር ሊያስረዱ ይችላሉ። እነዚህም ሟቿ በአልጋ ላይ እንደተኛች አንዳችም ትግል ሳይፈጸም የተገደለች መሆኗን ነው። ይህም ከሆነ ሁለቱ ተከሳሾች ገድለነዋል የሚሉት ስምና አድራሻው ያልታወቀው ኢትዮጵያዊ በየትኛው ስፍራ ተገደለ የሚያሰኝ ጥያቄ ያስከትላል። አሁንም ከመጀመሪያው የምርመራ መዝገብ እንደሚስተዋለው እርስ በራሳቸው የሚጋጩ ብዙ ነገሮች ተገኝተዋል። ተከሳሾቹ ሰውየውን ገድለነዋል ያሉት ከሴትዮዋ ጋር እንደተኛ በር ሰብረው ከገቡ በኋላ ነው። በሩ ግን አልተሰበረም። አስክሬኑን ወስደው በባህር ውስጥ ጥለነዋል የሚሉት ብዙ ርቀት ያለው መንገድ አቋርጠው ነው። ልብሱን አልወሰዱም፣ ገንዘብም አላገኙም። ወይዘሮ አበቤም የማናቸውም ወዳጅ አልነበረችም። ከሷም ቤት የተወሰደ ዕቃ መኖሩ አልተገለጸም። ይህ ከሆነ ለምን ብለው ይህን ወንጀል ፈጸሙት የሚል ጠንካራ ጥያቄ ያስከትላል። እነዚህ ሁለት ወጣቶች ወይዘሮ አበቤን ገድለዋት ነው ወይስ ለምንስ ሳይገድሏት ገደልን አሉ? ማንነቱ ያልታወቀው ከወይዘሮ አበቤ ጋር ተገደለ የተባለው ሰውስ የት ገባ? የጠጅ ቤቱ አሳላፊ የሆነች አንዲት ሴት እንደገለጸችው ሁለቱ ሰዎች የጠጡበትን ሂሳብ የከፈለው ይኸው ሰው ነበረም። ሰውየው በሸኖ ከተማ ውስጥ ነዋሪ ስላልሆነ ከዚህ በፊት አታውቀውም። ጠጅ ቀጂዋ እንዳጋጣሚ ሆኖ መልኩ ትዝ የሚላት መሆኑን አስረድታለች። ጠይም፣ መልከ መልካም፣ የላይ ጥርሱ ፍንጭት፣ ሰማያዊ ቁምጣና አርጀት ያለ ኩታ የለበሰ ነጣ ያለ ጋቢ የደረበ ጫማ የሌለው ነው እያለች ለፖሊሶች ሁኔታውን ገለጸች። እንዲሁም የሟቿ ጎረቤት የሆነች አንዲት ሴት ዕቃ ለመውሰድ ወደ ሟቿ ቤት ሄዳ በነበረ ጊዜ ሁለቱ ተከሳሾችና አይታው የማታውቀው ሦስተኛው ሰው በቤት ውስጥ ቁጭ ብለው ካቲካላ ሲጠጡ እንደነበረ አስረድታለች።
እንደተባለውም ሁለቱ ተከሳሾች ሰውየው ለማደር ከተስማማ በኋላ በዚያው ትተነው ሄደናል ስለሚሉ እነሱ ያደሩበትን ቦታ ለማወቅ ፖሊሶቹ መከታተል አድርገዋል። በዚህ በኩል የተገኘው ማስረጃ ሁለቱ ሰዎች ሴትየዋንና ስሙ ያልታወቀውን ሰው ገድለዋል በመባል የተጣራውን የመጀመሪያውን ምርመራ በርግጥ አጠራጣሪ የሚያደርግ ነበረ። ይህን በሚገባ ከተረዱ በኋላ የእነዚያን ንጹሐን ሰዎች ሕይወት አላግባብ ከሚሰነዘር የፍርድ ሰይፍ ለማዳን የሚያስችል የተጨበጠ ማስረጃ ለማግኘት ፖሊሶቹ በያሉበት መራወጥ ጀመሩ። በዚህ ጊዜ የነበራቸውን የመጀመሪያ እርምጃ ተገድሏል የተባለው ስሙ ያልታወቀው ሰው በሕይወት መኖሩን ማረጋገጥና ሴትየዋ የተገደለችው በማናቸው እንደሆነ ማጣራት ነበረ። ለመሆኑም መልስ ያልተገኘለትና ወደፊትም የማይገኝለት መስሎ የታየው ይህ ሰው ማን ነው የሚለው ጥያቄ ነበረ። የሸኖ ከተማ ከየአካባቢው የሚጎርፉ የአገር ቤት ነዋሪዎች በየጊዜው የሚመላለሱበት ከተማ በመሆኗም ይህን ሰው ለማግኘት የነበረው ተስፋ የመነመነ ሆነ። ሆኖም መልኩንና ምልክቱን የሚያስረዳ ጽሑፍ ለፖሊሶች በማደል እንደሱ የመሰለ ሰው ቢገኝ በመያዝ ለጠጅ ቤቱ ሠራተኞች በማቅረብ እንዲለዩት ማድረግ አንደኛው ዘዴ መሆኑን የሚገልጽ ሪፖርት በማቅረብ ለምርመራው የተላኩት ፖሊሶች ወደ አዲስ አበባ ተመለሱ። ይህን የምርመራ ዕቅድ ረዘም ያለ ጊዜ የሚወስድ ከመሆኑም በላይ ውጤት የሚሰጥ መሆኑ አጠራጣሪ ስለነበር ሰው ገድላቸዋል በመባል በወህኒ ቤት ለሚገኙት የሁለቱ ወጣቶች ጉዳይ ፖሊሶቹን እንቅልፍ ነሳቸው። በሁለቱ ተከሳሾች ላይ የቀረበውንም ክስ ለማስቆም የሚያስችል የተጨበጠ ማስረጃ ባለመገኘቱ አንድ የተጨበጠ ፍንጭ እስኪገኝ ድረስ ይህንኑ ጉዳይ የሚከታተል አንድ የምርመራ ቡድን እንዲመደብ ተደረገ። ስምና አድራሻው ያልታወቀውም ሰው ልዩ ምልክት በደብዳቤና በፖሊስ የምስጢር ጋዜጣ በተፈላጊነት እንዲሰራጭ ለማድረግ ሁኔታውን በዋናው የወንጀል መዝገብ ቤት እንዲተላለፍ የደብረ ብርሃን ፖሊስ በገበያና ሕዝብ በሚሰበሰብባቸው ስፍራዎች እንዲሁም በየቀበሌው በሚገኙ የአገር ሽማግሌዎችና የወረዳ ኃላፊዎች አማካኝነት የዚህን ሰው ሁኔታ እንዲከታተሉ የውስጥ ትእዛዝ ተላለፈላቸው። ጉዳዩ በዚህ ሁኔታ ላይ እንዳለ በዚህ ወንጀል ተከሰው ወህኒ ቤት ከሚገኙት ከሁለቱ ሰዎች ቤተሰቦች የተጻፈው ማመልከቻ ለከተማው ፖሊስ ደረሰ። በማመልከቻው ላይ የሰፈረው ቃል እንዲህ የሚል ነበር። ሁለቱ ልጆቻችን ባልሰሩት ወንጀል ተከሰው በወህኒ ቤት በመንገላታት ላይ ይገኛሉ። ገደሉ ከተባሉትም ሰው አንዱ ስምና አድራሻው ያልታወቀ ነው የሚባለው በሌላ ወንጀል ተከሶ ከነሱ ጋር በደብረ ብርሃን ወህኒ ቤት ይገኛል የሚል ማመልከቻ አቀረቡ። ይህን ማመልከቻ የወንጀል መከላከልና ምርመራ ረዳት አዛዥ ጋር ከደረሰ በኋላ ምርመራውን ለሚከታተለው ቡድን በአስቸኳይ እንዲተላለፍ ተደረገ። ይህ ሁኔታ ደግሞ ለዚህ ቡድን እንደ የምሥራች የሚቆጠር መልእክት እንደያዘ የሚገመት ነበረ። ምክንያቱም ስለዚህ ሰው በሕይወት መኖር ለመጀመሪያ ጊዜ የተገኘው ግልጽ ፍንጭ ይህ ብቻ በመሆኑ ነው። በዚህ ምክንያት ወደ ሸኖ የተሰማሩት ፖሊሶች በዚያው በኩል ደብረ ብርሃን ወህኒ ቤት ሄደው ሁኔታውን እንዲያጣሩ ትእዛዝ ተላለፈላቸው። በዚህ ወህኒ ቤት ውስጥ የመጀመሪያዎቹ ሁለት ተከሳሾችም ስለሚገኙ የመርማሪዎቹ ተግባር በሁለቱም አቅጣጫ ያተኮረ ነበረ። ይህም በመሆኑ የወህኒ ቤቱን ኑሮ ተቋቁሞ ራሱን መሥዋዕት በማድረግ ይህን ምርመራ የሚያጣራ ብቁ የሆነ ፖሊስ ዓለም በቃኝ እየተባለ በሚጠራው የደብረ ብርሃን ወህኒ ቤት አስሮ መላክ አስፈላጊ ሆኖ ተገኘም። ለዚህ ተግባር የተመረጠውም አባል ባልፈጸመው ወንጀል ወህኒ ቤት ከተላከ በኋላ ለእስረኞች የሚሰጠውን መለያ ልብሱን ለብሶ
እንደ እስረኞቹ ወጥቶ ወርዶ በዚያ የሚገጥመውን ችግር ሁሉ በመቋቋም ረዘም ላለ ጊዜ ከቆየ በኋላ ሴተኛ ዳሪዋን ማን ገደላት ለሚለው ምርመራ ማብቂያ የሆነ ውጤት አገኘ። ውጤቱ ምንድነው? ከአቤቤ ታደሰ ጋር አብሮ ተገድሏል የተባለው ስምና አድራሻው ያልታወቀው ሰው በሌላ ወንጀል ተከሶ በደብረ ብርሃን ወህኒ ቤት ታስሯል የሚለው ሪፖርት ከቀረበ በኋላ ሁኔታውን የሚያጣራ አንድ ቡድን ወደዚያው ተልኮ እንደነበረ ገልጸንላችኋል። ወደ ደብረ ብርሃን ከተላከው የምርመራ ቡድን ውስጥ በምርመራው ችሎታው የተመሰገነ አንድ መርማሪ ዓለም በቃኝ እየተባለ ከሚጠራ ወህኒ ቤት እስረኛ ሆኖ እንዲላክና በዚያው ምርመራውን እንዲቀጥል ተደርጎ ነበረ። ይህ ምርመራ ለማጣራት ከ2 ወር ለበለጠ ጊዜ ከቤተሰቡ የተለየውንና የተንከራተተው መርማሪ ለዚህ ተግባር እንደገና ተመርጦ ወደ ወህኒ ቤት እንዲገባ የተሰጠውን ትዕዛዝ በፈገግታ ተቀበለም። ፖሊስ ወደ ወህኒ ቤቱ ሲገባ በቀጥታ ምርመራውን ከመጀመሩ በፊት ከወህኒ ቤቱ ኑሮና ከእስረኞቹ ጋር የሚለማመድበት ትዕግስትና አካባቢው የሚጠይቀውን ዘዴ መፍጠር ካለቃው ተነግሮት በ2 ፖሊሶች ታጅቦ ዓለም በቃኝ ተላከ። ሌላው እስረኛ እንደሚደረገው ሁሉ ይህም ፖሊስ በእስረኝነት ስም ተመዝግቦ ወደ ወህኒ ቤት ለመግባት የሚያረጋግጥ ርክክብ ካለቀ በኋላ በመጀመሪያ የተወያየው ከወህኒ ቤቱ አዛዥ መኮንን ጋር ነበረ። መርማሪው ባስተላለፈው ሪፖርት ላይ እንደገለጸው ከአቤቤ ታደሰ ጋር ተገድሏል የተባለው ሰው በወህኒ ቤት ውስጥ መገኘቱን በመጀመሪያ ያመለከቱት በዚህ ወንጀል የተከሰሱት አክሊሉ ገብረ ማርያምና ደጀኔ ገብረ አማኑኤል ናቸው። የተከሰስንበትን ሰው የመሰለ አንድ እስረኛ አብሮን ስለሚገኝ ቀርቦ ይጠየቅልን ሲሉ ለወህኒ ቤቱ አዛዥ አመልክተዋል። አቤቱታው የደረሰው የወህኒ ቤቱ አዛዥም የተባለውን ሰው ጠርቶ ስሙን፣ አድራሻውንና አመልካቾቹን ያውቃቸው እንደሆነ ጠይቀውት ክዷል። በዚህ ጊዜ ተጠርጣሪው በሰጠው ቃል ሸኖ ከተባለው ከተማ ደርሶ የማያውቅ መሆኑንና አመልካቾቹንም እንደማያውቃቸው አስረድቷል። ይህም ቃል አመልካቾቹ ካቀረቡት ጽሑፍ ጋር ተያይዞ ስለተገኘና ተጠርጣሪው ስለበረገገ ምናልባት ምርመራው ሊሳካለት እንደማይችል በመግለጽ እስረኛ ሆኖ የገባው መርማሪ የመጀመሪያውን ተስፋ አስቆራጭ ሪፖርት አስተላልፎ ነበር። ይህ ሪፖርት ከዋናው የምርመራ ቡድን ከደረሰ በኋላ ተስፋ ሳይቆርጥ ምርመራውን በዚያው እንዲቀጥል መመሪያ ተላለፈለት። ከዚያ በኋላ የወህኒ ቤቱን ኑሮ እየተላመደ ሲሄድ አንዳንድ ጠቃሚ ፍንጮችን ለማግኘት መቻሉን በየጊዜው ከሚያስተላልፋቸው ሪፖርት ላይ ለመረዳት ተችሏል። መርማሪው በመጀመሪያ የገባው ሌሎች እስረኞች ባሉበት ክፍል ነበረ። ከዚያ በኋላ የሦስተኛው ክፍል እስረኞች መኖሪያ ቤት ኃላፊነት ወይም ካቦነት ተሰጥቶት ተዘዋወረ። ይህ ክፍል ተገድሏል ተብሎ የነበረውና አሁን በሕይወት ይገኛል የሚባለው ተጠርጣሪ የሚገኝበት ነበረ። መርማሪው ለዚህ ክፍል ካቦ በመሆኑ ከእያንዳንዱ እስረኛ ጋር ለመቀራረብና ጓደኝነት ለመመስረት ዕድል በማግኘቱ አንዳንድ ጠቃሚ መረጃዎችን አግኝቶ ሪፖርቱን ማስተላለፍ ቀጠለ። ተጠርጣሪው ቶላ ብሩ ይባላል። መኖሪያውና ተወልዶ ያደገው በተጉለትና ቡልጋ አውራጃ ቢርቦ ከተባለው ቀበሌ ነው። ቁመቱ በግምት 1 ሜትር ከ65 ሴንቲሜትር ይሆናል። መልኩ ጠይም፣ የፊት ጥርሱ ፍንጭት የሆነ ሰው ነው። ሲናገር ይፈጥናል። ወደ ወህኒ ቤት የገባው ከ6 ወር በፊት በሚኖርበት ቀበሌ ከባድ የድብደባ ወንጀል ፈጽሟል በመባል ነው የሚል ሪፖርት አስተላለፈ። ይህ ሪፖርት ለዋናው ቡድን ከደረሰ በኋላ በምርመራ መዝገብ ውስጥ ከሚገኙት መግለጫዎች ጋር በሚገናዘብበት ጊዜ ልዩ ምልክቱ ተመሳሳይ ሆኖ በመገኘቱ እስረኛ ሆኖ የገባው መርማሪ ምርመራውን እንዲያጠናክር ሌላ መመሪያ ተላለፈለት። ይህ በሆነ በ8ኛው ቀን እስረኛው መርማሪ ሌላ ሪፖርት አስተላለፈ። የተጠርጣሪው የቶላ ብሩ ሚስት አልማዝ ቱፋ የተባለች ሴት
የምትኖረው ጂዳ ከተባለው ቀበሌ በወላጆቿ ቤት ውስጥ ነው። ባሏን አዘውትራ እየተመላለሰች ትጠይቅ እንደነበረና በኋላ ግን በዚህ ወንጀል ከተጠረጠረ ወዲህ እንዳትመጣ የከለከላት መሆኑን ሰምቻለሁ። በእስር ቤት ከሚገኙት አንዳንድ ሰዎች እንደሰማሁት ቶላ ብሩ ከሟቿ ቤት የዘረፈውን ልብስ ለሚስቱ ሰጥቷት ለብሰዋለች ይባላል። አንድ ሌላ ሰው እንደነገረኝም ቶላ ብሩ በሐምሌ ወር ሸኖ ከተማ ውስጥ አንዲት ሴት መግደሉንና ይችኑ ሴት ገለዋል የተባሉት ሰዎች አላግባብ መታሰራቸውን፣ ተጨማሪ ግፍ መፈጸሙን ሲናገር ተሰምቷል ይባላል። በሪፖርቱ ውስጥ ሌላም ተጨማሪ ሁኔታዎች ነበሩ። በእነ አክሊሉ ገብረ ማርያም ላይ ፍርድ ለመስጠት በቀጠሮ የሚጠባበቀው የከፍተኛ ፍርድ ቤት ጉዳዩን እንዲያዘገየው የከተማዋ ፖሊስ ለፍርድ ቤቱ ደብዳቤ አስተላለፈም። ወህኒ ቤት የተላከው የፖሊስ መርማሪው ባገኘው ማስታወሻ መሠረት ከወህኒ ቤት ወጥቶ አንዳንድ የቀሩ ማስረጃዎች እንዲሰበስብ ተደረገ። ፖሊሱ ከወህኒ ቤት እንደወጣ የሚያጣራው ሌላ ጉዳይ ከሟቿ ከአቤቤ ታደሰ ቤት የተወሰዱትን ልብሶች በኤግዚቢትነት ለማግኘት ነበረ። በዚህም የመጀመሪያው እርምጃ ጂዳ ከተባለው ቀበሌ ትኖራለች የምትባለውን የተጠርጣሪውን ሚስት ማግኘትና ከሟቿ ቤት የተወሰዱትን ልብሶች የሚያውቁ የሸኖ ከተማ ነዋሪዎችን ማነጋገር ነው። በዚህ ዕቅድ መሠረት የተሰማራው መርማሪ ከ5 ቀን ባልበለጠ ጊዜ ውስጥ አጥጋቢና የሚያስተማምኑ ማስረጃዎች ለመሰብሰብ ቻለ። ተጠርጣሪው የቶላ ብሩ ሚስትም የሟቿ የአቤቤ ታደሰ ልብሶች እንደለበሰች ተያዘች። እሷም በሰጠችው ቃል ውስጥ ባለቤቷ ቶላ ብሩ በሐምሌ ወር ጋዝ ለመሸጥ ወደ ሸኖ ሄዶ ሲመለስ ከዚህ በፊት የተለበሱ 2 ቀሚሶች ከነነጠላቸው፣ ቀይ የሴት ሹራብ፣ 2 ሻሾች፣ 1 የሴት ሱሪ፣ ጥንድ የሴት ጫማ ገዛውልሽ ብሎ አመጣልኝና እየቆጠብኩ በባህል ጊዜ ብቻ ስለብሰው ቆየው ስትል አረጋገጠች። እነዚህ ልብሶች ወደ ሸኖ ተወስደው የሟቿ የአቤቤ ታደሰ ልብሶች መሆናቸውን ለሚያረጋግጡ ሰዎች ከሌሎች ልብሶች ጋር ተደባልቀው እንዲቀርቡና እንዲመርጧቸው ተደረገ። ከዚህ አቅጣጫ በተወሰደው ምርመራ አንድ ሌላ ማስረጃ ተገኘ። ይኸውም ሟቿ በተገደለችበት ዕለት ልብስ የተቀመጠበት አንድ የእንጨት ሳጥን መጥፋቱንና ይህም ሳጥን አቤቤ በተገደለችበት በ5ኛው ቀን ከከተማው ውጪ ተሰብሮ አንድ የጨሌ ሙዳይ ብቻ በውስጡ ሲገኝ ልብሶቹ ተወስደው መገኘቱን እንዲሁም ሳጥኑ የመዘነበች ጅማ የተባለችው ሴት ንብረት እንደነበረና እሷ ስትሞት እናቷ ባደራ ከአቤቤ ታደሰ ቤት ያስቀመጠችው መሆኑን፣ በሳጥን ውስጥም የነበሩት አብዛኞቹ ልብሶች የዘነበች እንደነበሩ ተመሰከረም። በዚህ መሠረት ከተጠርጣሪው ሚስት እጅ የተገኙት ልብሶች ጥቂቶቹ በአቤቤ ታደሰ ቤት ባደራ ተቀምጠው የነበሩ የሟቿ የዘነበች ልብሶች መሆናቸውን ዘመዶቿ መሰከሩ። ከዚህ በኋላ በድብደባ ወንጀል ተከሶ በቀጠሮ ወህኒ ቤት ይገኝ የነበረውና ተገድሏል በመባል አድራሻው ይፈለግ የነበረው ቶላ ብሩ ወደ ጣቢያ ተወስዶ ቃሉን እንዲሰጥ ተደረገ። በዚህ ጊዜ ሳያወላውል እየተጸጸተ አቤቤ ታደሰን መግደሉንና አንድ ሳጥን ልብስ በውስጡ 800 ብር እንደያዘ መውሰዱን፣ ሳጥኑንም በብረት ሰብሮ ልብሶቹን ሲወስድ ሳጥኑ በዚያ ወንጀል በፈጸመበት አካባቢ ጥሎት መሄዱን አረጋግጦ ወንጀል የፈጸመበትን ቦታ በሕዝብ ፊት እየመራ አሳየም። ቶላ ብሩ መካከለኛ ዕድሜ ያለው ሲሆን በግብርናና በጋዝ ንግድ የሚተዳደር ነበረ። እሱ እንደሚለው ሐምሌ 9 ቀን ወደ ሸኖ የወጣው ከአንዲት ሴተኛ ዳሪ ቤት ገብቶ ሲጠጣ አክሊሉ ገብረ ማርያምና ደረጀ ገብረ አማኑኤል የተባሉ ወጣቶች አግኝቶ ከተዋወቃቸው በኋላ ጠጅ ጋብዟቸው አብረው አምሽተዋል። እነዚህም ሰዎች ከዚህ በፊት የማያውቃቸው ሲሆን ጠጅ ስለጋበዛቸው ብቻ ከሴትዮዋ ጋር ሊያስተዋውቁትና የለመኑለት መሆኑን ገልጿል። ተከሳሹ እንደሚለው ሴትዮዋ እንቅልፍ እንደወሰዳት እኩለ ሌሊት ላይ በጩቤ ወግቶ ለመጮህ በማትችልበት ሁኔታ በዚያው ያስቀራት መሆኑንና
ከዚያም በቤቷ ውስጥ የነበረውን ሳጥን ብቻ ተሸክሞ መሄዱን አረጋግጧል። ይህም በፈጸመ በሦስተኛ ወር ላይ ሌላ የድብደባ ወንጀል ፈጽሞ በቀጠሮ ወህኒ ቤት ሲገባ እነዚያ አብረውት ያመሹት 2 ወጣቶች ማግኘቱንና እነሱም ሴትዮዋን ገድለዋል በመባል እንደተከሰሱ መስማቱን አስረድቶ ሰዎቹም መልኩን በመጠራጠራቸው እሱነቱን ለማረጋገጥ ብዙ ሙከራ አድርገው ሳይሳካላቸው በመቅረቱ በወህኒ ቤቱ ኃላፊ ዘንድ ክስ ያቀረቡበት መሆኑን አስረዳ። የወህኒ ቤቱ አዛዥ አስቀርበው በጠየቀው ጊዜ ከወንጀሉ ለማምለጥ ሲል የማያውቃቸው መሆኑን አስረድቶ መመለሱንና ይህንን ሁኔታ ለአንዳንድ የእስር ቤት ጓደኞቹ የገለጸላቸው መሆኑን በዝርዝር አስረዳ። ተከሳሹ ይህን የእምነት ቃል ከሰጠ በኋላ ሐምሌ 9 ቀን ከተከሳሾች ጋር አብሮ ሲጠጣ እንደነበር ያዩት ሰዎች ከብዙ ሰዎች መካከል እንዲመርጡት በማድረግ የምስክርነት ቃላቸውን ሰጥተዋል። እንዲያውም በወህኒ ቤት ውስጥ ከሚገኙት እስረኞች መካከል ቶላ ብሩ ወንጀል ለመፈጸሙ በምስጢር ያጫወታቸው ሰዎችም ነበሩ። እነዚህም ምስክር ሆነዋል። ከሚስቱ እጅ የተገኙት ኤግዚቢቶችም የሟች ልብስ መሆናቸውን የሚያረጋግጡን ሰዎች በማስመስከርና ከራካሪና ጣዳት የሆነው በቶላ ብሩ ላይ የተጣራው የምርመራ መዝገብ ለአቃቢ ሕግ በማቅረብ ክሱ እንዲመሰረት በማድረግ አቃቢ ሕግም በእነ አክሊሉ ገብረ ማርያምና ደረጀ ገብረ አማኑኤል ላይ የቀረበው የነፍስ ግድያ ወንጀል ክስ እንዲነሳ መግለጫ እንዲያቀርብ በማድረግ ነበረም። በዚህ መሠረት ፍርድ ቤቱ አንደኛ በቶላ ብሩ ላይ በወንጀለኛ መቅጫ ሕግ ቁጥር 522 መሠረት የአንደኛ ደረጃ የግፍ አገዳደል ክስ እንዲመሰረትና ሁለተኛ ባልፈጸሙት ወንጀል ተከሰው 1 ዓመት ሙሉ በወህኒ ቤት የተንገላቱት አክሊሉ ገብረ ማርያምና ደረጀ ገብረ አማኑኤል እንዲለቀቁ ፍርድ ቤቱን የሚጠይቅ መግለጫ አቃቢ ሕግ አቀረበም። በመጨረሻም አክሊሉ ገብረ ማርያምና ደረጀ ገብረ አማኑኤል ፖሊሶች ይደበድቡናል፣ ይገሉናል ብለው ፈርተው ሳይገሉ ገለናል ብለው ቃላቸውን በመስጠታቸው ክሱ ተነስቶላቸው ነፃ እንዲሆኑ ተደረገ። በዚህ ምርመራ ላይ የፖሊሶች ስህተትም ተስተውሏል። ሆኖም አንዱ ፖሊስ የፈጠረውን ስህተት ሌላው ፖሊስ ሊያርመው ባይችል ኖሮ ይህን በመሳሰለ የተሳሳተ ምርመራ የንጹሐን ሰዎች መብት ሊጎሳቆል እንደሚችል ፍርድ ቤቱ አስረድቷል። ቶላ ብሩ ላይ የቀረበው ክስ በቂ የሆኑ ማስረጃዎች ቀርበውበት ፍርድ ቤቱ ጉዳዩን ካጣራ በኋላ 25 ዓመት ጽኑ እስራት እንዲቀጣ ወስኖበታል።